ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ ዩኒት 8ን ጀምረን ነበር ፕሮባቢሊቲ። ዛሬ ፋንዳሜንታል ፕሪንሲፕል ኦፍ ካውንቲንግን እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሐሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ፋንዳሜንታል ፕሪንሲፕል ኦፍ ካውንቲንግ አክቲቪቲ 8.1 ኮንሲደር ዛት 6 ስቱደንትስ ሊቭ ዘ ክላስ ሪኢንተር ዋን ባይ ዋን ኤንድ ቴክ ኤ ሲት። እንግዲህ አስዩም 6 ወንበር ነው ያለው ብለን እናስብ፣ እዛ ክፍል ውስጥ ማለት ነው። 6 ወንበር የተቀመጡበት ነበረ፣ እሱን ለቀው ወጡ፣ ተመልሰው አንድ በአንድ ገቡ ማለት ነው። ኢን ሃው መኒ ዌይስ ካን ዩ ሲት ዚስ ስቱደንትስ? አሁን እዩ፣ ተከታተሉኝ በደንብ። የመጀመሪያው ተማሪ መጣና ገባ። ውጪ ላይ ስንት ይቀራሉ? 5 ይቀራሉ። እንደዚህ ላድርግላችሁ። አንድ ስንት ሆነ? ይሄ 6 ሆነ። አሁን አንደኛው ገባ ውስጥ ማለት ነው። ይሄንን እናጥፋው። አሁን ይሄ መጀመሪያ ላይ የመጣው ተማሪ ማለት ነው እዚህ ሊቀመጥ ይችላል፣ 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 እዚህ ሊቀመጥ ይችላል። ስንት አማራጭ አለው? 6 አማራጭ አለው። ስለዚህ እቺ ጋር 6 እንበል። ከዛ እንደገና ሁለተኛው ተማሪ ይግባ። ይሄ እንግዲህ አንዱን ወንበር ይዞታል ማለት ነው። ይሄንን እዚህ ጋር አምጥተን እናስቀምጠው። አንድ ልበለው። ይሄንን ያዘ እንበል። አሁን ደግሞ የሁለተኛው ተማሪ ገባ። ይሄኛው ወንበር ኦሬዲ ተይዟል። ስንት ወንበር አለን? 1 2 3 4 5። እዚህ ሊቀመጥ ይችላል፣ እዚህ ሊቀመጥ ይችላል፣ እዚህ ሊቀመጥ ይችላል፣ እዚህ ሊቀመጥ ይችላል፣ እዚህ ሊቀመጥ ይችላል። እዚህኛው ላይ ግን አይችልም። ስለዚህ ስንት አማራጭ አለው? 5 አማራጭ አለው ማለት ነው። እዚህ ጋር 5 ልጻፍ። አሁን ደግሞ ሶስተኛውን ተማሪ እናስገባ። ይሄንን እናጠፋለን ማለት ነው፣ ምክንያቱም ውስጥ ገብቷል። ሁለተኛው እዚህ ጋር ተቀምጧል ብለን እናስብ። ሁለተኛ ላይ የገባው ሶስተኛ ላይ የገባው አሁን ሁለቱ ወንበሮች መጀመሪያ በገቡት ተማሪዎች ስለተያዙ ወይዚ ነው ሊቀመጥ የሚችለው። ስንት አማራጭ አለው ማለት ነው? 4 አማራጭ አለው ማለት ነው። 4 አማራጭ አለው። እሺ አሁን ደግሞ እንቀጥል። እንግዲህ ይሄኛውን ወንበር እናስይዘው፣ ከዛ ይሄኛውን ደግሞ እናጥፋ። ይሄኛው ገባ፣ ቀጣዩ ደግሞ ገባ እንበል። አሁን ይሁ እንግዲህ ሶስቱ ስለተያዘ ስንት አማራጭ ነው ያለው? 3 አማራጭ ብቻ ነው ያለው። ወይዚ ነው መቀመጥ የሚችለው። ስለዚህ እቺ ጋር 3 ላስቀምጥ። ይሄኛው ተያዘ ማለት ነው። ይሄኛው ተይዟል ማለት ነው። እሺ አሁን ደግሞ ይሄኛውን እናስገባው። ስንት አማራጭ ነው ያለው? 2 አማራጭ። ወይዚ ነው መቀመጥ የሚችለው ማለት ነው። ስለዚህ ቺን እንደዚህ ተይዛለች ብዬ ራሳይ። ስንት አማራጭ ነው የነበረው? 2 አማራጭ ነው። ይሄ የመጨረሻው ምንም አማራጭ የለውም። እዚች አንዷ የቀረችዋ ላይ ብቻ መጥቶ ይቀመጣል። ስንት አማራጭ ነው ያለው? 1 አማራጭ ነው ያለው ማለት ነው። 1 አማራጭ ነው ያለው። አሁን እነዚህን ምን እናደርጋለን? በማባዛት እናያይዛቸዋለን ማለት ነው። ይሄንን በማባዛት እናያይዘዋለን። ይሄን ተመልከቱት። 6 ሲባዛ በ5 ሲባዛ በ4 እያለ ነው የሚሄደው። በሌላ አገላለጽ ይሄ 6 ፋክቶሪያል ማለት ነው። 6 ፋክቶሪያል ብለን እንገልጸዋለን። 720 ይሆናል። ስለዚህኛው በኋላ አወራላችኋለሁ ሌላ ክፍለ ጊዜ ላይ ማለት ነው። አሁን እንግዲህ እዩ፣ አማራጩ ብዙ ነው። የመጀመሪያው ተማሪ ይሄንን ይዞ ሌሎቹ ይሄን ቢይዙ፣ የመጀመሪያው ይሄኛውን ይዞ ቢሆን ብዙ አይነት አማራጭ ስላለ ለዛ ነው ይሄ ማለት ነው 720 የሆነው። ሁለተኛ ጥያቄ ኮንሲደር ስቱደንትስ ኦብዘርቪንግ ካር ፕሌት ነምበር። እንግዲህ የመኪና ታርጋ ማለት ነው። ካር ፕሌት ነምበር ዘ ፈርስት ዲጂት ኢዝ ፍሮም 26 ኢንግሊሽ አልፋቤትስ። የመጀመሪያው ማለት ነው። የመጀመሪያው ዲጂት ከነዚህ ከ26 የእንግሊሽ አልፋቤት ውስጥ የተወሰደ ነው። ዘ አዘር 5 አምስቱ ደግሞ አር ኤ ነምበር ፍሮም 0 to 9። እንግዲህ እዩ አሁን 0 1 2 3 4 5 6 7 8 9 ይሄ አለ። አሁን እዩ የመጀመሪያው ዲጂት ምንድን ነው? ከ26ቱ የእንግሊሽ አልፋቤት ውስጥ የተወሰደ ነው። ስለዚህ ያቺን አንዷን ለመምረጥ 26 አማራጭ አለኝ ማለት ነው። ኤል ልወስድ እችላለሁ፣ ቢ ልወስድ እችላለሁ፣ ሲን ልወስድ እችላለሁ እያልኩ እስከ ዜድ ድረስ ማለት ነው። ስንት አማራጭ አለኝ ማለት ነው? ለመጀመሪያው ማለት ነው። እዩ 1 2 3 4 5 6 ነው። ምክንያቱም 5ቱ ቁጥር ነው፣ አንዱ ደግሞ ዲጂት ስለሆነ ማለት ነው። እዚህ መጀመሪያ ላይ ላለው ቦታ ማለት ነው ከ26ቱ የእንግሊዘኛ ፊደሎች ውስጥ አንዱን መውሰድ እችላለሁ። 26 አማራጭ አለኝ ማለት ነው። ይሄንን እንያዝ። እሺ
ያው ታይምስ ነው የምንለው ታይምስ። አሁን ደግሞ እዚህ ጋር ላለችው ማለት ነው ከዚህ እስከዚህ ደግሞ ቁጥሮች ናቸው። ከ0 እስከ 9 ስንት ቁጥር ነው ያለው? 10 አማራጭ ነው ያለን። 10 አማራጭ ማለት ነው። ሶ እዚህ ጋር ላለው ለመጀመሪያው ከ10ሩ አንድ ለመምረጥ ስንት አማራጭ አለኝ? 10 አማራጭ አለኝ። 0 ልወስድ እችላለሁ፣ 1 ልወስድ እችላለሁ፣ 2 ልወስድ እችላለሁ እስከ 9 10 አማራጭ አለኝ ማለት ነው። ሶ አሁን እነዚህ ሁለቱ ጨረስን ማለት ነው። ቀጣይ ላሉትም በተመሳሳይ 10 አማራጭ ነው የሚኖረኝ። ለምን ቁጥር ደግማችሁ መውሰድ አትችሉም አልተባልንማ። ቁጥር ወስዳችሁ እዚህ ጋር 0 አስቀምጬ እዚህ ጋርም 0 ላስቀምጥ እችላለሁ። እዚህም 0 እዚህም 0 እዚህም 0 ላስቀምጥ እችላለሁ ማለት ነው። ስለዚህ ምን እናድርግ ማለት ነው? ሲባዛ በ10 ሲባዛ በ10 ሲባዛ በ10 ሲባዛ በ10 እንላለን ማለት ነው። ለምን ድግግሞች ስለሚቻል ማለት ነው። ምንም የተባልነው ነገር የለም። ሶ ይሄ ምን ይሆናል? 26 ሲባዛ በ10 ዘ ፓወር ኦፍ 5 ወይም 2.6 ታይምስ 10 ዘ ፓወር ኦፍ 6። ሶ ይሄ አማራጭ አለ ማለት ነው። 2.6 ታይምስ 10 ዘ ፓወር ኦፍ 6 ወይም 2.6 ሚሊየን ዲፍረንት ዌይስ አለ ማለት ነው የዚህን የመኪና ታርጋ ለማዘጋጀት። እንግዲህ ይሄ ምናልባት ከአክቲቪቲው ጋር ብቻ አይደለም፣ ይሄ ጀነራል ኬዝ ነው ማለት ነው። ፕሮባቢሊቲን ካልኩሌት ለማድረግ የአንድን የተሰጠንን ኤቨንት ፕሮባቢሊቲ ካልኩሌት ለማድረግ ነምበር ኦፍ ኤሌመንትስ ኦፍ አን ኤቨንት የምንፈልገው ማለት ነው። እሱን እንፈልጋለን። ሌላ ነምበር ኦፍ ኤሌመንትስ ኦፍ ዘ ሳምፕል ስፔስ እሱ ያስፈልገናል ማለት ነው። ሶ የሁለቱን ሬሾ ስንወስድ ፕሮባቢሊቲ እናገኛለን። ዘስ ኢፍ ዘ ኤክስፐሪመንት ኢዝ ሊቪንግ ኤንድ ሪኢንተሪንግ ኦፍ 6 ስቱደንትስ ኢንቱ ዘ ክላስ ዋት ኢዝ ዘ ቶታል ነምበር ኦፍ ፖሲብል አውትካምስ። እንግዲህ ይሄንን አይተናል። 6 ፋክቶሪያል ኢዝ ኢኳልስ ቱ 720 እንደሆነ እናውቃለን ማለት ነው። ይሄ እዚህ ድረስ ያለው ከቅድሙ ጋር የሚገናኝ ነው። እዛ ጋር አገናኙት ቀጣይ ስላይድ ላይ ማለት ነው። ሲሚላርሊ ኢፍ ዘ ኤክስፐሪመንት ኢዝ ካር ፕሌት ነምበር ዋት ኢዝ ዘ ቶታል ነምበር ኦፍ ፖሲብል አውትካምስ። እንግዲህ ይሄንን አይተን ነበር። ስንትን ያገኘነው? 2.6 ታይምስ 10 ዘ ፓወር ኦፍ 6 ይሄንን አግኝተን ነበረ። አሁን ደግሞ ኢፍ አን ኤቨንት ኢ ኢዝ ዲፋይንድ ባይ 6 እንግሊሽ አልፋቤትስ ኤንድ 6 ዲጂት ነምበር ዜን ሃው ዱ ዩ ፋይንድ ኤን ኦፍ ኢ ይለናል። እንግዲህ እንግሊሽ አልፋቤት አጠቃላይ 26 ነው። 6 ምረጡን የተባልነው 1 2 3 4 5 6 ይሄን እናስቀምጥ። እንግዲህ ለመጀመሪያው ለመምረጥ ኤል መርጥ እችላለሁ፣ ቢን ሲን እስከ ዜድ ማለት ነው። 26 መንገድ አለኝ ማለት ነው። አሁን ድጋሚ የተመረጠውን እንደገና መምረጥ እንችላለን። አሁንም 26 አማራጭ ነው የሚኖረኝ። ታይምስ 26 ታይምስ 26 ታይምስ 26 ታይምስ 26 1 2 3 4 5 ታይምስ 26 ምን እናገኛለን? ከዚህ ላይ 26 ዘ ፓወር ኦፍ 6 እናገኛለን ማለት ነው። እንደገና 6 ዲጂት ነምበር ይለናል። 10 እንደሆኑ እናውቃለን። 10 ሲባዛ በ10 ሲባዛ በ10 ሲባዛ በ10 ሲባዛ በ10 1 2 3 4 5 ታይምስ 10 ከዚህ ላይ ደግሞ ምን እናገኛለን? 10 ዘ ፓወር ኦፍ 6 እናገኛለን። እዚህ ጋር እዩ 6 እንግሊሽ አልፋቤት ኤንድ ማለት ምን ማለት ነው? ፕሮባቢሊቲ ላይ ታይምስ ማለት ነው። ታይምስ ማለት ነው። ኦር ማለት ደግሞ ፕላስ ማለት ነው። ይሄንን አስታውሱ። ስለዚህ ኤን ኦፍ ኢ ስንት ይሆናል ማለት ነው? ኤን ኦፍ ኢ ኢዝ ኢኳልስ ቱ 26 ታይምስ ዘ ፓወር ኦፍ 6 ታይምስ 10 ዘ ፓወር ኦፍ 6 ይሄ ይሆናል ማለት ነው። ፍሮም ዚስ ዩ ካን ኦብዘርቭ ዛት ካውንቲንግ ፕሌይስ ኤ ቬሪ ኢምፖርታንት ሮል ኢን ፋይንዲንግ ፕሮባቢሊቲስ ኦፍ አን ኢቨንትስ ማለት ነው። ስለዚህ ካውንቲንግ ፕሮባቢሊቲ ላይ በጣም ትልቅ አስተዋጽኦ አለው ማለት ነው። ወደፊት ደግሞ በኤግዛምፕል በደንብ እናየዋለን። Thus, when the number of possible outcomes is very large, it will be difficult to find the number of possible outcomes by listing. So ሊስት ማድረጉ በጣም ያስቸግራል ማለት ነው። ሶ ሌላ ሜተድ ያስፈልገናል። One may use fundamental principle of counting, which helps us to find the number of ways of occurrence or selections of events in a given order, such as multiplication and አዲሽን ፕሪንሲፕል ማለት ነው። እነዚህ ሁለቱን እናያለን። መልቲፕሊኬሽን ፕሪንሲፕል ምን እንደሆነ እናያለን። ከዛ ደግሞ አዲሽን ፕሪንሲፕል ምን እንደሆነ እናያለን። ከመልቲፕሊኬሽን ፕሪንሲፕል እንጀምር። ኮንሲደር ዘ ፎሎዊንግ ኤግዛምፕል ቢፎር ስቴቲንግ ዘ መልቲፕሊኬሽን ፕሪንሲፕል።
Example 1, consider that Girma goes to the nearest snack to have breakfast. He can take tea, coffee or milk with bread, cake or sandwich. How many possibilities does he have? ይለናል። አሁን ተመልከቱ እንግዲህ ሻይ የሚመርጥ ከሆነ ሻዩን ከዳቦ ጋር ሊበላ ይችላል፣ ኦር ሻዩን ተጠቅሞ ኬክ ሊበላ ይችላል፣ ወይም ሻዩን ተጠቅሞ ሳንድዊች ሊበላ ይችላል ማለት ነው። ስለዚህ ስንት አማራጭ አለው ማለት ነው? 3 አማራጭ አለው ማለት ነው። ልክ በተመሳሳይ ቡናውንም ተጠቅሞ ምናልባት ይሄ ያልተለመደ ሊሆን ይችላል። ቡናውን ተጠቅሞ ከዳቦ ጋር ሊበላ ይችላል፣ ወይም ከኬኩ ጋር ሊበላ ይችላል፣ ወይም ከሳንድዊች ጋር ሊበላ ይችላል ማለት ነው። ሌላ የመጨረሻው ደግሞ አማራጭ የቱ ነው? ይሄኛው ይሆናል። ወተት ተጠቅሞ ከዳቦ ጋር ሊበላ ይችላል፣ ዳቦን ሊበላ ይችላል፣ ኬክ ሊበላ ይችላል፣ ወይም ደግሞ ሳንድዊች ሊበላ ይችላል ማለት ነው። አሁን እነዚህን አማራጮች እዩ እንግዲህ 1 2 ምክንያቱም አሁን ቁርስ ነው የሚበላው። ዳቦ ተጠቅሞ በሻይ እነዚህ 3ቱን ሊበላ ይችላል። ኦር ይላል እዚህ ጋር ያያችሁ ኦር ናቸው። እዚህም እንደዛው በቡና እነዚህ 3ቱን፣ በሚልክ እነዚህ 3ቱን። አጠቃላይ ስንት ፖሲቢሊቲ ነው የሚኖረን? 9 ፖሲቢሊቲ ይኖረናል ማለት ነው። ቁጥሩ 1 2 3 እዚህ ጋር 3 ፖሲቢሊቲ ያለን እዩ። ኮፊውን ከተጠቀመስ በተመሳሳይ እዚህ ጋርም 3 ፖሲቢሊቲ ያለን። እዚህም እዩ 1 2 3 ሚልክም ከተጠቀመ 3 ፖሲቢሊቲ ያለን። በአጠቃላይ 9 ፖሲቢሊቲ ያለን ማለት ነው። ይሄን ግን እንዴት መግለጽ እንችላለን? ተመልከቱ እዚህ ጋር ያለውን ብዛት ቁጠሩት። ስንት ነው ይሄ? 3 ነው። እዚህ ጋርም ያለውን ብዛት እዩት። ስንት ነው? እዚህ ጋር 3 ናቸው ማለት ነው። ቲ፣ ኮፊ፣ ሚልክ፣ ብሬድ፣ ኬክ፣ ሳንድዊች። ስለዚህ 3 ሲባዛ በ3 ይሄ ስንት ይሆናል? 9 ይሆናል ማለት ነው። 9 ይሆናል። ስለዚህ ያለው ፖሲቢሊቲ 9 ነው ማለት ነው። The above example therefore illustrates the multiplication principle of counting. እንግዲህ ቅድም ያየነው ኤግዛምፕል multiplication principle of counting ግን ያሳየናል። If an event can occur in m different ways የሆነ ኢቨንት አለ በm different ways ሊከሰት ይችላል ማለት ነው። And for every such choices another event can occur in n different ways. Then both the events can occur in the given order in m times n different ways ምን ይደረጋል ማለት ነው? ኦከር ያደርጋል ማለት ነው። That is the number of ways in which a series of successive things can occur is found by multiplying the number of ways each thing can occur. እንግዲህ በኤግዛምፕል ስናየው ይበልጥ ግልጽ ይሆናል። ዞሮ ይሄ multiplication principle ነው። Example 2, suppose there are 6 seats arranged in a row. እንግዲህ 6 መቀመጫዎች አሉ። in a row ነው፣ ልብ አድርጉ፣ ሰርኩላር አይደለም። in how many different ways can 6 people be seated on them? አሁን ተመልከቱ እንግዲህ 1 2 3 4 5 6 እነዚህ መቀመጫዎች አሉ። ሌላ 6 ሰዎች አሉን ማለት ነው። መጀመሪያ የመጣው ሰው እዚህ ሊቀመጥ ይችላል፣ እዚህ ሊቀመጥ ይችላል፣ እዚህ ሊቀመጥ ይችላል፣ እዚህ ሊቀመጥ ይችላል፣ እዚህ ሊቀመጥ ይችላል። ስንት አማራጭ አለው? 6 አማራጭ አለው ማለት ነው። ስለዚህ 6 እንላለን ታይምስ ቀጥሎ የሚመጣው ሰው አሁን የቀረው የወንበር ቁጥር ስንት ነው? 5 ነው። ቀጥሎ የሚመጣው ሰው 5 አማራጭ ነው ያለው፣ ወይዚህ መቀመጥ ማለት ነው። ታይምስ 5 እንላለን። ታይምስ እየቀነሰ ነው የሚሄደው በአንድ ታይምስ 4 ታይምስ 3 ታይምስ 2 ታይምስ 1 ይሆናል ማለት ነው። ይሄ ባጭሩ 6 ፋክቶሪያል ማለት ነው። 6 ፋክቶሪያል ማለት ደግሞ 720 ማለት ነው። ይሄን ቁጥር አባዙት 720 ታገኛላችሁ። Example 3, a coin is tossed and a die is rolled. Find the number of outcomes for the sequence of events ይለናል። እንግዲህ አሁን ይሁ ለምሳሌ ኮይኑን ወደ ላይ ስንወረውር መጀመሪያ ምን አገኘን? ሄድ አገኘን እንበል። ለመጀመሪያው ኬስ ሄድ ካገኘን በኋላ ወደ ዳዩ ስንመጣ ቀጥሎ የምናገኘው ዳዩን ወደ ላይ ስንወረውር 1 ልናገኝ እንችላለን፣ 2 ልናገኝ እንችላለን፣ 3 4 5 6 ከነዚህ ውስጥ አንዱን ልናገኝ እንችላለን ማለት ነው። ወይም ቴል ካገኘን ልክ መጀመሪያ ወደ ላይ ስንወረውር ቴል ካገኘን ማለት ነው። ቀጥሎ ዳዩን ወደ ላይ ስንወረውር ደግሞ እነዚህኑ ልናገኝ እንችላለን ማለት ነው። አሁን እዚህ ጋር እዩ
ኮይኑን ወደ ላይ ስንወረውር ልናገኝ የምንችለው ወይ ቴይል ኦር ደግሞ ምንድነው ሄድ ነው ልናገኝ የምንችለው። ሶ ሁለት አማራጭ ነው ያለን ማለት ነው። ይሄ እንዳይ ደግሞ ወደ ላይ ስንወረውር ወይም ሮል ስናደርግ ስናሽከረክረው ልናገኝ የምንችለው አውትፑት እነዚህ ናቸው ማለት ነው። ፖሲብል አውትካሞቹ እነዚህ ናቸው። ስንት ናቸው አጠቃላይ? 6። ከዚህኛው 6 አለን ማለት ነው። ሶ 2 ታይምስ 6 ስንት ይሆናል? 12። የመልቲፕሊኬሽን ፕሪንሲፕል ማለት ነው። እንዴት ማሳየት እንችላለን? ይሄንን መጀመሪያ ሄድ አግኝተን ከዛ ደግሞ ዳዩን ሮል ስናደርግ 1 ልናገኝ እንችላለን። ሄድ አግኝተን 2 ልናገኝ እንችላለን። ሄድ እና 3፣ ሄድ እና 4፣ ሄድ እና 5፣ ሄድ እና 6 ልናገኝ እንችላለን። ሌላኛውስ ቴይል እና 1፣ ቴይል እና 2፣ ቴይል እና 3፣ ቴይል እና 4፣ ቴይል እና 5፣ ቴይል እና 6 እነዚህ ልናገኝ እንችላለን ማለት ነው። ሶ ይሄንን ብቆጥሩት ስንት ነው የሚሆነው? 12 ነው የሚሆነው ማለት ነው። ሶ እንደዚህ መደርደሩ በጣም አድካሚ ነው። ግን መልቲፕሊኬሽን ፕሪንሲፕሉን የካውንቲንጉን ከተጠቀምን ግን በቀላሉ እንደዚህ ይሄን 12 ማግኘት እንችላለን። ኤክሰርሳይዝ 8.2 አበበች has got only clean clothes of 3 t-shirts and 5 pairs of jeans. How many different combination can አበበች choose ይለናል። እንግዲህ አሁን ይሄን ለምሳሌ ይሄንን ባጭሩ ይሄ 3 times 5 ስንት ይሆናል? 3 times 5 15 ነው። መልሱ 15 ነው። አሁን ጥቁሩን ቲሸርት ከመረጠች 5 ፔር ኦፍ ጂንስ አላት። ከዚህ ጋር ልትለብሰው ትችላለች። አስዩም እነዚህ የተለያዩ ናቸው ብለን እናስብ። ከዚህ ጋር ልትለብሰው ትችላለች፣ ከዚህ ጋር ልትለብሰው ትችላለች፣ ከዚህ ጋር ልትለብሰው ትችላለች፣ ከዚህ ጋር ልትለብሰው ትችላለች። ስንት አማራጭ ማለት ነው? 5 አማራጭ ማለት ነው ለዚህኛው። ልክ በተመሳሳይ አሁን ይሄኛውን ደግሞ ቲሸርት ከላይ ከለበሰች ጅንሶቹ ደግሞ እነዚህ ሊሆኑ ይችላሉ። ከነዚህ ውስጥ መርጣ አንዱን ማለት ነው። ተመልከቱ እዚህ ጋርም 5 አማራጭ አለ። ሌላ ይሄኛውን ቲሸርት ከተጠቀመች ከዚህ ጋር ልትለብሰው ትችላለች፣ ከዚህ ጋር ልትለብሰው ትችላለች፣ ከዚህ ጋር ልትለብሰው ትችላለች፣ ከዚህ ጋር ልትለብሰው ትችላለች፣ ከዚህ ጋር ልትለብሰው ትችላለች። ስንት አማራጭ ማለት ነው? 5 አማራጭ ማለት ነው። ሶ 5 5 5 በአጠቃላይ 15 ይሆናል ማለት ነው። ሁለተኛ ጥያቄ suppose that a man has 5 coats, 10 shirts and 8 different trousers. In how many different ways can a man dress ይላል። እንግዲህ ተመልከቱ አሁን ኮት አለ፣ ቲሸርት አለ እና 8 የተለያዩ ጂንሶች ሱሪዎች አሉት። ሶ 5 ሲባዛ በ10 ሲባዛ በ8 ይሄ ስንት ይሆናል? 400 ማለት ነው። ሶ 400 የተለያየ ሊዘንጥ የሚችልበት መንገድ አለው ማለት ነው ይሄ ሰው። እንግዲህ እንደዚህ አድርገን ደግሞ አሁን እንግዲህ ከዚህኛው ውስጥ ለምሳሌ እቺን አንዷን ከመረጠ ማለት ነው ከዚህ ጋር ሊለብሳት ይችላል፣ ከዚህኛው ጋር ሊለብሳት ይችላል፣ ኦር ከዚህኛው ጋር ማለት ነው። ልክ በተመሳሳይ እዚህም ስንመጣ ከዚህኛው ጋር ከለበሰ ከዚህኛው ጋር ሶ 400 የሆነበት ምክንያት ይሄ ነው ማለት ነው። እዩ 5 ኮት አለው እዚህ ጋር። ከአምስቱ አንዱን ቢመርጥ እዚህ ጋር መተን ደግሞ እዚህ ጋር ስንመጣ ሌላ ከነዚህ ውስጥም አንድ ይመርጣል፣ ከነዚህ ውስጥም አንድ ይመርጣል ማለት ነው። ሶስቱም በአንዴ ምን መደረግ የሚችሉ ናቸው? መለበስ የሚችሉ ናቸው ማለት ነው። ስለዚህ ሶስቱም ኢንዲፔንደንትሊ እያንዳንዳቸው አንደኛውን ሌላኛው ላይ ኢፌክት እስካላመጣ ድረስ ይሄ ማለት ምን ማለት ነው? ለምሳሌ እዚህ ጋር ይሄ ትራውዘር አለ። ሌላ ለምሳሌ እዚህ ጋር ቁምጣ ቢኖር ቁምጣውን መቼም ከዚህ ጋር አይለብሰውም። ነገር ግን ይሄ ኮት ነው፣ ይሄ ሸርት ነው፣ ይሄኛው ትራውዘር ነው። ሶስቱም ባንዴ መለበስ ይችላሉ። ስለዚህ 5 ሲባዛ በ10 ሲባዛ በ8 ብለን 400 እናገኛለን ማለት ነው። ሶስተኛ ጥያቄ a paint manufacturer wishes to manufacture several different paints. the categories include እንግዲህ እዚህ ጋር color, type, texture እና use አለ ማለት ነው። እዚህ ጋር የተለያዩ አሉ። how many different kinds of paints can be made if you can select አሁን one color ይለናል፣ one type, one texture and one use ይለናል። አሁን እንግዲህ አሁን ምን ላይ እንመጣለን? ከለር ላይ እንመጣለን። ከለር ላይ ስንት ነው ያለን? 1 2 3 4 5 6 7 ናቸው። እንግዲህ አንድ ለመምረጥ ከነዚህ ከሰባቱ ውስጥ አንድ ለመምረጥ ወይ ይሄን ልመርጥ እችላለሁ፣ ወይ ይሄንን ልመርጥ እችላለሁ፣ ወይ ይሄንን ልመርጥ እችላለሁ፣ ወይ ይሄንን 7 አማራጭ አለኝ ማለት ነው። ስለዚህ 7 እላለሁ ታይምስ ዋን ታይፕ ላይ ደግሞ ስንመጣ ይሄ ማለት ነው ስንት አማራጭ ነው ያለን?
እነዚህ ከሁለቱ አንድ ነው ያለን ማለት ነው። ሁለት ነው ያለን ማለት ነው። ከሁለቱ አንድ ነው የምንመርጠው። ስለዚህ ቱ ዌይ ያ ማለት ወይ ላቴክ ወስዳለሁኝ ኦር ደግሞ ኦይል ወስዳለሁ ማለት ነው። ወደ ቴክስቸሩ ስንመጣስ እዚህኛው ላይ ስንመጣ 1 2 3 ስለዚህ 3 አማራጭ አለኝ ማለት ነው። ያ ማለት ወይ ይሄን ልወስድ እችላለሁኝ ወይም ይሄንን ልወስድ እችላለሁኝ ወይም ይሄኛውን ልወስድ እችላለሁኝ ማለት ነው። ታይም ስንላለን አሁንም ዋን ዩዙ ላይ ስንመጣ አውትዶር እና ኢንዶር ስንት ነው? 2 ነው ማለት ነው። ታይምስ 2 ይሄ እኩል ይሆናል 7 ሲባዛ በ6 እናድርገው። 7 ሲባዛ በ6 ሲባዛ በ2 ይሄ እኩል ይሆናል 42 ሲባዛ በ2 84 ማለት ነው። አራተኛ ጥያቄ there are 16 microcomputers in a computer center. Each microcomputer has 21 ports. How many different ports to a microcomputer in the center are there ይለናል። እንግዲህ 16 ማይክሮ ኮምፒውተሮች አሉ። እያንዳንዳቸው እነዚህ ማይክሮ ኮምፒውተሮች 21 ፖርቶች አሏቸው ሲባዛ በ21 how many different ports ነው የተባልነው። እንግዲህ ይሄንን አባዙት ስንት ይሆናል? 336 ፖርትስ ይኖሩናል ማለት ነው። አሁን ደግሞ አዲሽን ፕሪንሲፕልን እንመልከት። Before stating the addition principle, let us see the following examples. So ይሄንን ዲፋይን ከማድረጋችን በፊት ኤግዛምፕሉን እንይ። Example 1, suppose that you want to buy a computer from one of two makes, A1 እና A2 ማለት ነው። A1 የሚባል አለ፣ ሌላ A2 የሚባል አለ ማለት ነው ኮምፒውተር የሚሸጡበት። Suppose also that those makes have 12 and 18 different models respectively ይለናል። ይሄኛው 12 ሞዴሎች አሉት የተለያዩ፣ ይሄኛው ደግሞ 18 የተለያዩ ሞዴሎች አሉት ማለት ነው። How many models are there all together to choose from? አሁን ይኸው እንግዲህ ኮምፒውተር ልገዛ መጣሁኝ እዚህ ገባው 12 የተለያዩ ምኖች አሉ ሞዴሎች አሉ ማለት ነው። ከነዛ ውስጥ መርጬ እገዛለሁኝ። አይ ካልኩ ደግሞ እዚህ ጋር መጣና 18 አሉ ከነዛ ውስጥ መርጬ አንዱን እገዛለሁ ማለት ነው። በአጠቃላይ ማለት ነው how many models are there all together to choose from? ስለዚህ አሁን ለመምረጥ ከነዚህ ውስጥ ማለት ነው ስንት አማራጭ አለኝ? 12 አለኝ መጀመሪያ ላይ፣ ቀጥሎ ደግሞ 18 አለ። ይሄ በአጠቃላይ ስንት ይሆናል? 30 ማለት ነው። ስለዚህ 30 አማራጭ አለኝ ማለት ነው ኮምፒውተር መርጦ ለመግዛት። እንግዲህ ይሄንን ተመልከቱ 12 ሲባዛ በ18 ማለት ሴንስ አይሰጥም። ምክንያቱም የጥያቄውን አጠያየቅ ራሱ እዩት። how many models are there all together to choose from ነው የሚለን ማለት ነው። እዚህ ጋር ስንመጣ ማለት ነው 12 መንገድ አለኝ ከዚህ ውስጥ ለመምረጥ። ከዛስ ኦር ነው የምለው ወይም እዚህኛው ጋር ስመጣ ደግሞ 18 አማራጭ አለኝ ማለት ነው። ሶ በአጠቃላይ 30 አማራጭ ይኖረኛል። አዲሽን ፕሪንሲፕል if A and B are mutually exclusive events ይሄ ማለት ምን ማለት ነው? the occurrence of one excludes that of the other አንደኛው ሌላኛውን አፌክት አያደርግም ማለት ነው። ይሄ ማለት ምን ማለት ነው? ለምሳሌ አሁን ኮይን አለኝ ልበል፣ ኮይን እዚህ ጋር ደግሞ ዳይ አለኝ ልበል። አሁን ይሄኛውን ወደ ላይ በወረውር ይሄኛውንም ወደ ላይ በወረውር ወይም ሮል ባደርግ ማለት ነው የዚህኛው ፕሮባቢሊቲ ሄድ የማግኘቴ 1/2 ነው። እዚህ ጋር መጥቼ አንዱን የማግኘት ፕሮባቢሊቲ 1/6 ነው። ሶ እነዚህን ሁለቱን ባንዴ ወደ ላይ ወይም ኤክስፐሪመንቱን ባንዴ መስራት አንደኛው ሌላኛውን አፌክት አያደርግም። ሙቹዋሊ ኤክስክሉሲቭ ናቸው ማለት ነው እንደዚህ አይነት ኢቨንቶች። where an event A can occur in m ways አንደኛው በm ways ማለት ነው ተመልከቱ። and another event B can happen in n ways ይለናል ማለት ነው respectively. then the total number of outcomes for the event A or B is n plus m ways ይሆናል ማለት ነው። እዚህ ጋር ኦር ነው፣ ኦር ከሆነ ፕላስ ነው ብያችሁ ነበር ማለት ነው። ሶ ይሄ አዲሽን ፕሪንሲፕል ነው። no two events are said to be mutually exclusive if both cannot occur simultaneously ማለት ነው። በአንድ ጊዜ መከሰት ካልቻሉ ወይም የአንደኛው መከሰት ሌላኛውን አፌክት የማያደርግ ከሆነ ማለት ነው። ለምሳሌ ተመልከቱ አሁን እዚህ ጋር ይሄንን 3 ብላክ እና 4 ሬድ ኳስ አሉ እንበል እዚህ ውስጥ። ከዚህ ውስጥ ለምሳሌ ብላክ ባወጣ ፕሮባቢሊቲው ስንት ይሆናል? 3/7 ነው የሚሆነው። ድጋሜ ከዚህ ውስጥ ለማውጣት ብሞክር አሁን አንደኛው ኦሬዲ ስለወጣ 2 ብላክ እና 4 ሬድ ነው የሚቀረኝ ማለት ነው።
አሁን ይኸው እንግዲህ ድጋሚ አሁን ከዚህ ውስጥ ሌላ ኳስ ለማውጣት በሞክር ሳልተካ ማለት ነው ምን ይሆናል? ፕሮባቢሊቲው ይቀየራል ማለት ነው። ስለዚህ ይሄ የሚሆን ከሆነ ሪፕለስ ካላደረግኩኝ ምን ሆነ ማለት ነው? ዲፔንደንት ነው ማለት ነው። ይሄኛው መጀመሪያ የፐርፎርም ያደረኩት ኤክስፐሪመንት ይሄኛውን አፌክት ያደርግብኛል ማለት ነው። ሙቹዋሊ ኤክስክሉሲቭ ከሆኑ ግን ማለት ነው አንደኛው ሌላኛውን አፌክት አያደርግም። ኤግዛምፕል 2 if 4 red and 6 green marbles are placed in a bag በዚህ መልኩ ማለት ነው how many marbles are there to choose from ይለናል። እንግዲህ ተመልከቱ አሁን የመጀመሪያው 4 ሬድ አለ፣ ቀጥሎስ 6 ግሪን አለ፣ እነዚህ ያሉ ማለት ነው። አሁን ለመምረጥ ከዚህ ውስጥ ስንት አማራጭ አለኝ? how many marbles are there to choose from ይለናል። ስለዚህ 4 ሲደመር 6 ስንት ይሆናል ማለት ነው? 10 ይሆናል ማለት ነው። 10 ማርብሎች አሉ ማለት ነው ለመምረጥ። ያው ቁጥሩ 1 2 3 4 4 ሬድ 1 2 3 4 5 6 ግሪን ማለት ነው። አሁን እዚህ ውስጥ እጃችንን ብንከት ወይ ይሄን ልንመርጥ እንችላለን፣ ወይ ይሄን ልንመርጥ እንችላለን፣ ወይ ይሄን ልንመርጥ እንችላለን። በአጠቃላይ ስንት አማራጭ አለን ማለት ነው? 10 አማራጭ አለን ማለት ነው። ኤግዛምፕል 3 a question paper has 2 parts ሁለት ፓርቶች አሉት ማለት ነው። one part contains የመጀመሪያው 10 ጥያቄ ያለው የመጀመሪያው ፓርት ማለት ነው and the other 6 questions ሌላኛው ደግሞ 6 ጥያቄዎችን ይዟል። if a student has to choose only one question from either part in how many ways can the student do it ይለናል። እንግዲህ የመጀመሪያው ፓርት 10 ጥያቄዎች አሉት፣ ሁለተኛው ፓርት ደግሞ 6 ጥያቄዎች አሉት ማለት ነው። አሁን ተማሪው አንድ ጥያቄ ብቻ መምረጥ ቢፈልግ ማለት ነው how many ways can the student do it አሁን ይሄ እንግዲህ አንዷን ጥያቄ እነዚህ ከ10 ውስጥ ሊመርጥ ይችላል። አንደኛ ላይ ያለውን፣ ሁለተኛ ላይ ያለውን እስከ 10ኛ ላይ እስካለው ድረስ ማለት ነው። ስንት መንገድ አለ? እዚህ ጋር 10 መንገድ አለ ማለት ነው። እዚያ ከ10ሮች ውስጥ አንድ ለመምረጥ ኦር ወይም ደግሞ ከዚህ ውስጥ ነው መመርጠውም ካለ ከፓርት 2 ላይ 6 ጥያቄዎች አሉ። ስለዚህ 6 አማራጭ አለ ማለት ነው። ኦር ማለት ምንድነው? ፕላስ ነው ብያችኋለሁኝ። ስለዚህ 10 ሲደመር 6 እኩል ይሆናል 16 ይሆናል ማለት ነው። ስለዚህ 16 አማራጭ አለው ማለት ነው አንድ ጥያቄ ለመምረጥ። Example 4 suppose that either a member of the mathematics faculty or a student who is mathematics major is chosen as a representative to a university committee አሁን ሁለት ግሩፖች አሉ ተመልከቱ። አንደኛው ማቴማቲክስ ፋካልቲ ውስጥ ያለ፣ ሌላኛው ስቱደንት who is mathematics major። እነዚህ ሁለት ግሩፖች አሉ ማለት ነው። how many different choices are there for this representative if there are 37 members of the mathematics faculty ለዚህ ለማትስ ፋካልቲው 37 አማራጮች አሉ and 83 mathematics major ለማቴማቲክስ ሜጀር ደግሞ 83 አማራጮች አሉ ማለት ነው። and no one is both a faculty member and a student ፋካልቲ ሜምበር የሆነና ስቱደንት የሆነ ግን የጋራ የለም ማለት ነው። ይሄ ምን ያሳየናል? ሙቹዋሊ ኤክስክሉሲቭ ናቸው ማለት ነው። ያ ማለት አንድ ሰው እዚህም ውስጥ የለበትም ማለት ነው። እነዚህ 37ቱ እዚህ ውስጥ የሉም። ይሄ 83ቱም ከዚህ ጋር ምንም ንክኪ የላቸውም ማለት ነው። አሁን እንግዲህ አንድ ተማሪ ለመምረጥ ከዚህ ከ37ቱ ውስጥ ልመርጥ እችላለሁ። ከ37ቱ ውስጥ አንድ ሰው ልመርጥ እችላለሁ። ኦር ወይም ደግሞ ከዚህ ከ83ቱ ደግሞ አንድ ልመርጥ እችላለሁ ማለት ነው። ስለዚህ በአጠቃላይ የሚኖረን አማራጭ ማለት ነው 37 ሲደመር 83 ይሄ በአጠቃላይ ስንት ይሆናል? 120 ፖሲብል ዌይ አለን ማለት ነው አንድ ሰው ለመምረጥ። ኤግዛምፕል 5 ትዕግስት is selecting an outfit she has 5 different pairs of pants እንግዲህ ተመልከቱ 5 ሱሪ አላት። እንደገና 4 different skirts 4 ደግሞ ስከርት አላት ማለት ነው። 12 different t-shirts አሁን ይሄ እንግዲህ የትኛው ነው አብሮ መጠለቅ የሚችለው የሚለውን ማየት አለብን ማለት ነው። መቼም ሱሪና ስከርት አንድ ላይ አይለበስም። ይሄንንና ይሄንን አንድ ላይ መልበስ አያስኬድም። ስለዚህ ምን እናደርጋለን ማለት ነው? ይሄንንና ይሄን ግሩፕ አንድ ላይ መልበስ ይቻላል። ይሄንንና ይሄንን ደግሞ አንድ ላይ መልበስ ይቻላል። ያ ማለት ስከርቱንና ቲሸርቱን አንድ ላይ መልበስ ይቻላል። ይሄ አንደኛው ፖሲቢሊቲ ነው። ኦር ልብ አድርጉ፣ ኦር ስከርት ኤንድ ቲሸርት ኤንድ ነው። ልብ አድርጉ ኤንድ። ሶ ይሄ ምን ይሆናል? እዚች ጋር ኤንድ ልበል።
ይሄ ታይምስ ነው የሚሆነው ማለት ነው። እዚህ ስንመጣስ ቲሸርቱን ከሱሪው ጋር አንድ ላይ መልበስ ይቻላል። ሶ ይሄ ኤንድ ነው ታይምስ ማለት ነው። አሁን ተመልከቱ እንግዲህ ይሄን ግሩፕ ኦር እንልና ደግሞ ይሄኛውን ግሩፕ ማለት ነው። ስለዚህ 4 ስከርት ከ12 ቲሸርት ጋር ሊለበስ ይችላል ማለት ነው። ይሄ በቃ ሙሉ ነው ማለት ነው፣ የተሟላ ነው። ኦር ሌላኛው አማራጭ ደግሞ 5 ሱሪ አላት። 5ቱን ሱሪ ከ12ቱ ቲሸርቶች ጋር ልትለብሰው ትችላለች፣ እንደፈለገች እያቀያየረች ማለት ነው። ይሄ አማራጭ አለ። ሶ አሁን ኦር ነው እንግዲህ። ኦር ከሆነ ምንድነው የምናደርገው ተባብለናል? ፕላስ ነው የምናደርገው። 4 ሲባዛ በ12 48 ነው፣ ሲደመር 5 በ12 60 ነው። ስለዚህ በአጠቃላይ ስንት ይሆናል? 108 ማለት ነው። ስለዚህ 108 የተለያየ መዘነጫ መንገድ አለ ማለት ነው። ኤክሰርሳይዝ 8.3 የመጀመሪያ ጥያቄ ሰፖዝ ዜር አር 5 ቺክን ዲሽስ። ይሄ የምግብ አማራጭ አለ ማለት ነው። እንደገና ደግሞ ይሄኛው 8 ቢፍ ዲሽስ፣ ይሄኛው የምግብ አማራጭ አለ ማለት ነው። ሃው ማኒ ሴሌክሽንስ ዳዝ ኤ ከስተመር ሃቭ ይለናል። እንግዲህ አሁን ምግብ መርጦ መብላት ቢፈልግ አንድ ሰው ከዚህ ከ5ቱ ውስጥ አንድ መርጦ ሊበላ ይችላል። ኦር እዚህ ጋር ካሉት ከ8 ውስጥ አንድ መርጦ ሊበላ ይችላል ማለት ነው። ስለዚህ 5 ሲደመር 8 በአጠቃላይ ስንት ይሆናል ማለት ነው? 13 ይሆናል ማለት ነው። አሁን እንግዲህ ቺክንን መምረጥ ይሄኛውን ምንም አፌክት አያደርግም። ቢፉን እዚህ ጋር መጥቶ መምረጥ ይሄኛውን አፌክት አያደርግም። ሁለቱ ምንድናቸው? ሙቹዋሊ ኤክስክሉሲቭ ናቸው ማለት ነው። አንደኛው ሌላኛውን አፌክት አያደርግም። ሶ በአጠቃላይ 13 አማራጭ አለን ማለት ነው። ሁለተኛ ጥያቄ ዜር አር 5 ቬጂቴሪያን አንትሬ ኦፕሽንስ ኤንድ 7 ሚት አንትሬ ኦፕሽንስ ኦን ኤ ዲነር ሚኑ ማለት ነው። እንግዲህ ይሄ አማራጭ አለ፣ ሌላ ደግሞ ይሄ አማራጭ አለ ማለት ነው። ይሄ ያው ሜን ኮርስ ኦፍ ሚል ማለት ነው። ለራት የምንበላው ዋናው አፒታይዘር ያልሆነ ማለት ነው። ዋት ኢዝ ዘ ቶታል ነምበር ኦፍ አንትሬ ኦፕሽንስ ይለናል። እንግዲህ ባጭሩ እዚህ ጋር 5 አማራጭ አለን። ኦር ቬጂቴሪያን ካልሆንኩና ሚት መብላት የምፈልግ ከሆነ ደግሞ እዚህ ጋር እመጣለሁ፣ ከዚህ ውስጥ አንድ መርጣለሁ ማለት ነው። ኦር ከ7ቱ አንድ መርጣለሁ። ሶ በአጠቃላይ 12 አማራጭ አለኝ ማለት ነው። ሶስተኛ ጥያቄ ኮንሲደር ዘ ፎሎዊንግ ሮድ ሲስተም ፍሮም ፒ ቱ ኪው፣ ከዚህ ከፒ ወደ ኪው ማለት ነው። ኢን ሃው ማኒ ዲፍረንት ዌይስ ኩድ ዋን ትራቨል ፍሮም ፒ ቱ ኪው፣ ፒ ቱ ኪው ማለት ነው። አሁን ተመልከቱ እንግዲህ አንደኛው አማራጭ ይሄ ነው። በዚህ ጋር እመጣለሁ፣ በዚህ ውስጥ አልፌ እሄዳለሁ፣ በዚሁ እመጣለሁ፣ በላይ በኩል አድርጌ እሄዳለሁኝ፣ በዚህ እመጣለሁ፣ በታች አድርጌ እሄዳለሁኝ። ሶ እዚህ ጋር ስንት አማራጭ አለኝ ማለት ነው? ከፒ ወደ ኪው የሚወስደኝ 3 አማራጭ አለኝ ማለት ነው። እዚህ ጋር የታችኛው ጋር ስንመጣስ 2 አማራጭ አለኝ። ምክንያቱም ተመልከቱ በዚህ መጥቼ በቀዩ ላይ ሊሄድ ይችላለሁ፣ ከፒ እስከ ኤፍ መጥቼ በጥቁሩ ላይ ወደ ኪው ሊሄድ ይችላለሁ። 2 አማራጭ አለኝ ማለት ነው። እዚህኛው ጋር ስንመጣ እዩ፣ ይሄ 3 ነው፣ ይሄ 3 ነው። ሶ እዩ ሲሪየስ ከሆነ ታበዛላችሁ፣ ሲሪየስ ከሆነ ታበዛላችሁ። ይሄ ፓራላል ነው፣ ተመልከቱ ፓራላል ነው። ይሄ ፓራላል ከሆነ ደግሞ ትደምራላችሁ ማለት ነው። ሶ እዚህ ጋር ይሄንን በ3 ስታበዙ ስንት ይሆናል? 9 ይሆናል ማለት ነው። ሎጂኩን ላሳያችሁ። ከፒ ተነስተን እዩ፣ ከፒ ተነስተን በዚህ በላይ በኩል አድርጌ እዚህ መምጣት እችላለሁ። ቀጥታ ደግሞ እዚህ መምጣት እችላለሁ፣ ወይም በታች በኩል አድርጌ እዚህ ጋር መድረስ እችላለሁ። እዚህ ለመድረስ ስንት መንገድ አለኝ? 3 አማራጭ አለኝ ማለት ነው። እዚህ ከደረስኩ በኋላ ደግሞ ሌላ አማራጭ አለኝ። እዩ በዚህ ልሄድ እችላለሁ፣ ወይ በዚህ ጋር ልሄድ እችላለሁ፣ ወይም ደግሞ በታችኛው ልሄድ እችላለሁ። ሌላ 3 አማራጭ አለኝ ማለት ነው። አሁን እዩ እንግዲህ ከዚህ መጣው በላይኛው ላይ እንደዚህ ሄድኩኝ 1 2 3 4 5 6 7 8 9 አያችሁ 9 አማራጭ አለን ማለት ነው። ስለዚህ በአጠቃላይ 3 አለን ከላይ መሃል ላይ 9 ሲደመር ከታች 2 በአጠቃላይ 14 ምን አለን ማለት ነው? ዌይስ መንገድ አለን ማለት ነው የተለያየ። አራተኛ ጥያቄ አስቴል ዊድድሮ 1 ካርድ ፍሮም ኤ ስታንዳርድ ዴክ ኦፍ ፕሌይንግ ካርድስ። ስንት ካርድ? 1 ካርድ ማለት ነው። ሃው ማኒ ዌይስ ካን ሺ ቹዝ ይለናል። ወደ ጥያቄዎቹ እንሄዳለን። እንግዲህ ካርታው ይሄንን ነው የሚመስለው ማለት ነው። እንደምታዩት ይሄንን ይመስላል። ያው በአብዛኞቻችን ቤት ውስጥ አለ፣ ታውቁታላችሁ ብዬ አስባለሁኝ።
ኤ ላይ አንኢቨን ነምበር ነው የተጠየቅነው። አሁን ተመልከቱ እንግዲህ 1 2 3 4 5 6 7 8 9 10 ሌሎቹም የከለር ልዩነት ወይ የሼፕ ልዩነት ነው። እዚህ ጋር እንደምታዩት ይሄ ሼፕ እና ይሄ ሼፕ ይለያያል፣ ይሄና ይሄም ይለያያል ማለት ነው። ሶ አሁን ኢቭን የምናገኘው የቴቱ ጋር እንደሆነ እኒ እዚህ ጋር እናገኛለን፣ እዚህ ረድፍ ላይ እናገኛለን፣ እዚህ ረድፍ ላይ እናገኛለን፣ እዚህ እናገኛለን፣ እዚህ እናገኛለን፣ እዚህ ደግሞ እናገኛለን ማለት ነው። ሶ አሁን ተመልከቱ 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 ስለዚህ 20 አማራጭ አለን ማለት ነው። ለዚህ ጥያቄ መልሳችን 20 ይሆናል። ቢ ላይ ኤ ኪንግ ኦር ኤ ኩዊን ይለናል። ኪንግ ይሄ ነው፣ ኩዊን ደግሞ እቺ ናት ማለት ነው። አሁን ኦር ነው የሚለው ልብ አድርጉ። እንግዲህ ስንት ኪንግ አለን? ቁጥሩ 1 2 3 4 እንበል። ኦር ፕላስ ነው ብያችኋለሁኝ። ፕላስ እንበል እዚህ ጋር ፕላስ። ወደ ኩዊኑ ደግሞ ወደ ኩዊኗ እንምጣ። 1 2 3 4 ማለት ነው። ስለዚህ እዚህ ጋር እንምጣና ፕላስ 4 እንበል። ይሄ እኩል ይሆናል ስንት ይሆናል? 8 ይሆናል ማለት ነው። ስለዚህ 8 መንገድ አለ ማለት ነው። ሲ ላይ ደግሞ ተመልከቱ ኤ ሀርት ኤ ዳይመንድ ኦር ኤ ክለብ ይለናል ማለት ነው። አሁን ይሁ ሀርት የልብ ቅርጽ ያላቸው እነዚህ ናቸው። ይሄ እንዳለ ከዚህ ከዳር እስከ ዳር እስከዚህ ድረስ ማለት ነው። ሌላስ ዳይመንድ ሼፕ ያላቸው ደግሞ እነዚህ ናቸው ማለት ነው። ከዚህ ጀምሮ እስከዚህ ድረስ። ክለብ ደግሞ ይሄኛው ቅርጽ ማለት ነው። እነዚህ ቅርጾች ናቸው እዚህ ድረስ ማለት ነው። አሁን ይሁ እንግዲህ ኦር ነው 1 2 3 ይሄም ይሁ ቅርጾቹን ይሁ የነዚህን ማለት ነው። እዚህ ጋርም ይሁ ይሄን ቅርጽ እዚህ ጋርም ይሄን ቅርጽ ይሁ በአጠቃላይ ይሄ 13 ነው። እዚህም ስንመጣ 13 ነው። እዚህም ስንመጣ 13 ነው ማለት ነው። ስለዚህ 13 ሲደመር 13 ሲደመር 13 ምክንያቱም እዚህ ጋር ኦር ነው የሚለው ይሄ እኩል ይሆናል 39 ይሆናል ማለት ነው። 39 ዲ ላይ ደግሞ ስናይ ኤ ኪንግ ኦር ኤ ብላክ ይለናል። ኪንግ ማለት ይሄ ነው እንግዲህ ይሄ እዚህ ጋር ያለው ማለት ነው። 1 2 3 4 ይሄ ማለት ነው። ብላኮቹን ስናይ ደግሞ እነዚህ እንዳለ ብላክ ናቸው። ተመልከቱ ከዚህኛው ተነስተን እዚህ ድረስ ክንመጣ ይሄ ብላክ ነው። ይሄም ከለሩን ይዩት ብላክ ነው ማለት ነው። ይሄ አንዱ 13 ነው። ይሄ 13 ነው። እዚህ ድረስ 10 ነው። 11 12 13 አጠቃላይ 26 ይሆናል ማለት ነው። 26 ሲደመር ስንት ኪንግ አለን? 4 ኪንግ አለን። ይሄው 1 2 3 4 ሲደመር 4 ነገር ግን ሁለቴ ተቆጥሯል። እዩ እዚህ ጋር ያለው ይሄን ተመልከቱ። እዚህ ጋር ያለው ይሄ ኪንግም ነው ሲቀጥል ደግሞ ምንድነው ብላክም ነው። ስለዚህ ሁለቴ ስለተቆጠረ እሱ መቀነስ አለበት። እዚች ጋር -2 እንላለን ማለት ነው። ሶ ይሄ እኩል ይሆናል 26 ሲደመር 4 ሲቀነስ 2 ይሆናል። በአጠቃላይ ይሄ 28 ይሆናል ማለት ነው።